ዲያሪው ልብ አንጠልጣይ ታሪክ ክፍል 1። ደራሲ ፍስሐ ተክሌ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ከተኛሁ በኋላ የተደወለውን ስልክ ማንሳት ሞት መስሎ ተሰማኝ። አይኔን እንደጨፈንኩ መብራት ለማብራት ግድግዳውን ዳበስኩት። ነገር ግን ማብሪያና ማጥፊያውን ላገኘው አልቻልኩም። ልማድ ሆኖብኝ አይኔን አንድ ጊዜ ከከፈትኩ በኋላ እንደገና እንቅልፍ ስለማይወስደኝ ብዙ ጊዜ እንቅልፌን ካልጨረስኩ ስልክ የማናግረው አይኔን እንደጨፈንኩ ነው። ኮሜዲኖ ላይ የነበረውን ባትሪ አብርቼ ማብሪያና ማጥፊያውን ለመፈለግ ስል አይኔን ስከፍት ያልጠበቅኩት ነገር ገጠመኝ። ምንም የተኛው ሳይመስለኝ ነግቶ ቤቱ በብርሃን ተሞልቶ ነበር። ለካስ ማታ ራሴን እስክስት ጠጥቼ ስለነበር ጫማዬንና ልብሴን ሳላወልቅ ወደ ግርጌ ዞሬ በመተኛቴ ነበር ማብሪያና ማጥፊያውን ማግኘት የተሳነኝ። ወደ ራስጌ ዞሬ ስልኩን ኮሜዲኖ ላይ ብፈልግም ላገኘው አልቻልኩም። ሁሌ አምሽቼ ከመጣሁና የረፍት ቀኔ ከሆነ ስልኩ እንዳይረብሸኝ ሳሎን ውስጥ ማስቀመጤ የተለመደ ስለሆነ ማታም እዛው ወስጄው ኖሯል። አማራጭ አልነበረኝምና ስልኩን እንድታቀብለኝ አለሚቱ እያልኩ ተጣራሁ። ግን መልስ የለም። እረስቸው ነው እንጂ ለካስ ዘመድ ጥየቃ ብላ ሄዳለች። ዘመድ ያላት ሰራተኛ መቅጠር ጣጣ ነው። ሴቶች ዘመዱን የጨረሰ ባል ስጠኝ እንደሚሉት እኔ ደግሞ ዘመዶቿን የጨረሰች ሰራተኛ ስጠኝ እንዳልል ፈራሁ። ነጠላ ጫማ ፍለጋ ጎነበስኩ። ከሁሉም በላይ ጫማ መፈለግን የመሰለ ቦርጭን እንደሚያስተጣጥፍ ስራ እጅግ የሚያስጠላኝ ነገር የለም። ላገኘው ስላልቻልኩ በባዶ እግሬ ሮጥ እያልኩ እንደምንም ብዬ ስልኩን ለማንሳት ወደ ሳሎን ለመሄድ ስደናበር ተበታትኖ የነበረው ወንበር አደናቅፎኝ ሊጥለኝ ሲል የመኝታ ቤቱን በር ተደግፌ ቆምኩ። እንደምንም ሄጄ የስልኩን እጀታ ወደ ጆሮ ያስጠጋሁና ሄሎ አልኩኝ። ምንም ድምፅ አልነበረም። ስደነባበር ደቂቃዎች ፈጅቼ ስለነበር ደዋዩ ሰው ተስፋ ቆርጦ ስልኩን ዘግቶት ነበር። ሶፋ ላይ ቁጭ ብዬ እንደ መሳቅ ቃጣኝ። መሳቅ የቃጣኝ በሌላ ነገር ሳይሆን እንዲህ አርበትብቶና አደናብሮ ያውም ለሚዘጋ ስልክ ምን አስሮጠኝ የሚለውን ሳስብ ነበር። እርግጥ በጠዋት የተደወለ ከእንቅልፌ ቀስቅሶ ያስነሳኝ ስልክ ስለነበር ነገሮችን አሰባስቤ ለማሰብ ፋታ ባለማግኘቴ አሊያም አለሚቱ እደጅ በማደሯ አንድ ነገር ሆና ይሆን ያለ ወትሮዋ ደጅ ያደረችው እያልኩ ስጨነቅ ስለነበር ይሄው ሳይሆን አይቀርም። እንግዲህ አሯሯጠኝ። የራሴ ነገር እየገረመኝ ወደ አልጋዬ ለመሄድ ስነሳ ስልኩ ዳግም አቃጨለ። ስልኩን አነሳሁና ሃሎ አልኩኝ። አቶ አማረ አለ በዚህ ስልክ የሚያናግረኝ ሰው? አዎ ነኝ አልኩኝ ተጣድፌ። ከዚህ ከአዲስ አበባ ፖሊስ ጽሕፈት ቤት ነው። ምን ነው በደህና? አይ በደህና ነው። ወይዘሮ አልማዝ አስፋውን ያውቋታል? ራሴ በአንዳች ነገር የተመታ ያህል አዞረኝና ሶፋው ላይ ተመልሼ ቁጭ አልኩ። አልማዝንና ፖሊስን ምን አገናኛቸው? አንድ ነገር እንደተፈጠረ ስለተሰማኝ ተቻኩዬ እንደማውቃትና ምን እንደተፈጠረ እንዲነግረኝ ጠየቅኩት። እሱ ግን ለጥያቄ መልስ ሳይሰጠኝ ለጥያቄ ስለምንፈልገው እባክዎ አዲስ አበባ ፖሊስ ጽሕፈት ቤት ድረስ ቢመጡልን አለኝ። ምንድነው ችግሩ? ለምን አትነግረኝም አልኩት። ሲመጡ ይደርሳል ብሎ ስልኩን ጆሮዬ ላይ ዘጋብኝ። መብረቅ እንደመታው ዛፍ እየተንቀጠቀጥኩ ከተቀመጥኩበት ደርቄ ቀረሁ። ምን ተፈጥሮ ይሆን? በህይወት ትኖር ይሆን ወይስ ሞታለች? ግን እኔ ለምን ተፈለግኩ? እንዴትስ እዚህ ልትመጣ ቻለች? ከሳኝ ይሆን? ሌላም ጥያቄ ጭንቅላቴ ውስጥ መመላለስ ጀመረ። ሁሉንም ነገር ማውጣትና ማውረዱ ጥቅም ስለሌለው የሆነው ነገር ሆኗልና ፈጥኜ መድረስ ስላለብኝ እየተንገዳገድኩ ወደ መኝታ ቤት ገባሁ። ያጣሁትን ጫማ ለመፈለግ እጄን አልጋው ስር ሰድጄ ስደባብስ ሽታው መራኝና አፍንጫዬ ስር አገኘሁት። ልብሶቼን ለመልበስ ስፈላልግ ከራስጌ አጠገብ ኮሜዲኖ ላይ ከተቀመጠው ከአልማዝ ፎቶ ጋር ተፋጠጥኩ። አይኖቿ
አሁንም ቦግ እንዳሉ ናቸው። ዘወትር የማይጠፋው ፈገግታዋ አሁንም አለ። እዚህ ግዑዝ አካል ላይም ለዘላለም ተጣብቆ ይኖራል። አሁን የሌለውና የማይሰማው ነገር ያ አሳዛኝ ድምጿ ብቻ ነበር። ለምን ፈገግ አለች አልኩኝ ትኩር ብዬ ፎቶዋን እያየሁ። አስተያየቷንም ሳየው መሰለኝ ያንተ ሚስኪን አሁንም አለህ እያለች የምታፌዝብኝ አልማዝ አሁንም አይበቃትም? ለምን ሁሌ በእኔ ላይ እየሳቀች ታፌዛለች? በመውደዴ እንደ ጅል ቆጥራ ለምን ትጫወትብኛለች? ምን ይታወቃል? የበፊቱ አልበቃ ብሏት አሁን ደግሞ እንደገና እኔኑ ጥፋተኛ አድርጋ ከሳኝ ሊሆን ይችላል አልኩኝ። ግን ለምን? ከኔ ከሚስኪኑ ምን ለማግኘት? ይሄ የሚሆን የሚችል አይመስለኝም። አንድ ነገር ሆና መሆን አለበት እያልኩ ወደ ጭንቀት ባህር ሰጠምኩ። ፎቶዋን ደግሜ ያየሁት። አልማዝ ሁሌ መሳቅ፣ ሲደሰቱም መሳቅ፣ ሲያሞኙም መሳቅ። ያኔም እንዲህ ነበረች። ጥንትም ገና ሳያት ያቀረበኝ ይሄው ሳቋ ነበር። ትዝ ይለኛል አለማያ ዩኒቨርሲቲ እያለን እሷ ለምሳ የምትሰለፈው ከሐረሮች ጋር ነበር። ያኔ ሁሉም ተማሪ በተለይ በምሳ ሰዓት ድካምና ረሃቡ ጸንቶበት ቢያወራም በሹክሹክታ ቢራመድም በቀስታ ነበር። የሐረር ልጆች ብቻ ሲከፋቸው አይታይም። ሁሌ መሳቅ፣ ሁሌ መደሰት ነው። ጫት ብቻ አይጥፋ እንጂ ጫት ተገዝቶ ከተቀመጠ ችኮላው ለሱ ነው። ሁሌ ቀደም ብለው ሰልፍ የሚይዙት እነሱ ናቸው። ሁሌ ከሰዓት በኋላ እነሱን ያየ ሰው ደስተኛ መሆናቸውን ያለ ጥርጥር መናገር ይችላል። ግን ምን ያደርጋል? ማታ ማታ ብቻ ከምርቃና በኋላ ድብርት ይይዛቸዋል። አንደበታቸውንም ይቆልፈዋል። በዚህ ሰዓት አላርፍ ብሎ ከነሱ ጋር መቃለድ ወይም አፍ መክፈት የፈለገ ሰው ካለ የሚከተለው ሊሸከመው የማይችል ከእናት ጋር የተያያዘ ስድብ ነው። መጀመሪያ አካባቢ በተለይ ከወደ ሰሜን የመጣ ሰው እንዲህ አይነት ስድብ ሲሰደብ አንቄ ካልገደልኩ ይል ነበር። አንዴ ትዝ ይለኛል አንድ ጎንደሬ ተማሪ በዚህ ስድብ ተናዶ እኔን ራሴን እምዬን እሱን ራሱን እንኳ ቢሆን ይሻል ነበር። እንዴት ያለ ነውር ነው እናንተዬ! እንዴት በማለት ካልገደልኩ ብሎ ግቢውን እንደበጠበጠ ትዝ ይለኛል። የአልሚ ጸባይ ግን እንደ ጫት ቃሚዎች ፀሐይ ስትወጣና ልትጠልቅ ስትል አብሮ ሲለዋወጥ አይታይም። ሁሌ ከፊቷ ላይ ፈገግታ አይጠፋም። ከሷ ጋር በመልክ ቀለሟ ተቃራኒ ከሆነች የሴት ጓደኛዋ ጋር ማለቂያ የሌለው ወሬ እያወሩ መንከትከት የተለመደ ጸባያቸው ነው። አልሚ ቀና ስትል፣ ጓደኛዋ ግን ጠቆር ያለ ግን ውብ ቀለም ያለው ፊት አላት። የግቢው ሰው በዚህ ማለቂያ በሌለው ወሬያቸው የተነሳ ቢቢሲ ይላቸዋል። እነሱ ቤተ መጽሐፍት ውስጥ ካሉ ጥናት የለም። ሲንሾካሾኩ ድምጻቸው አጠገባቸው የተቀመጠውን ሰው ሁሉ ይረብሻል። እኔ ግን በድምጻቸው ተረብሼ ከአጠገባቸው አልጠፋም። ብዙውን ጊዜ የታፈነ ሳቃቸው ቀልቤን ስለሚስበው ምን እንደሚያወሩ ለማዳመጥ ጆሮዬን ሳሾል ጥናቴ መና ሆኖ ይቀራል። ብዙውን ጊዜ የትም ቦታ ቢሆን አልማዝና ኤልሳቤት ስለማይለያዩና አፍ ለአፍ ገጥመው እያወሩና እየተሳሳቁ ሲሄዱ ቀልብን ስለሚሰርቁ ግቢው ውስጥ እነሱን የማያውቅ ተማሪ አለ ለማለት አያስደፍርም። አልፎ አልፎ የእርሻ ኢኮኖሚክስ ተማሪ የሆነው ተሾመ የሚባለው ልጅ አብሮ ከነሱ ጋር ከመታየቱ ውጪ ለሌላ ተማሪ ሲሄዱ ማየት የተለመደ አይደለም። ተሾመ የአዲስ አበባ ልጅ ሲሆን አብዛኛውን ጊዜ ወይ ብቻውን አሊያም ከነሱ ጋር ብቻ ነው የሚታየው። እንደሚመስለኝ ከአንድ አካባቢ የመጡ ሳይሆን አይቀርም። ተሾመ ሽቅርቅር ሲሆን ቀለል ያሉ ልብሶችን በተለይም ቲሸርትና ጅንስ አዘውትሮ ይለብሳል። ጸጉሩም በአጭሩ እንደተከረከመ ጽድ ያማረ ጎፈሬ ሲሆን ከረጅም ቁመናውና ከለስላሳ አፍንጫው ጋር ሰልከክ ያለው ጋር ተደምሮ ግቢው ውስጥ ካሉ ወንዶች ይልቅ እሱ በሁለንተናው ጎላ ብሎ ይታያል። ጓደኝነቱ ለሁለቱም ሲሆን ኤልሳቤት ከሌለች አብዛኛውን ጊዜ ከአልማዝ ጋር ስለሚታይና ከሁለቱም ጋር ሲሄድም ቢሆን እጁን
ሁልጊዜ አልማዝ ትከሻ ላይ ጣል ስለሚያደርግ አብዛኛውን የግቢ ተማሪ የአልማዝ የፍቅር ጓደኛ ነው እያለ ያመዋል። እንዲህ ሆኖ ማየት ስለሚፈልግ ሳይሆን አይቀርም። ግቢው ውስጥ የእሱንና የእሷን ፍቅረኝነት የማይቀበል ሰው ቢኖር ምናልባት እኔ ብቻ ሳልሆን አልቀርም። ቤተ መጽሐፍት ውስጥ ግን ብዙውን ጊዜ አብረው የሚታዩት አልማዝና ኤልሳቤት ብቻ ናቸው። ተሾመ አብዛኛውን ጊዜ ዶርም ውስጥ ስለሚያጠናና ወደ ቤተ መጽሐፍት የሚሄደው አልፎ አልፎ ነው። አልማዝና ኤልሳቤት ቤተ መጽሐፍ ውስጥ አብዛኛውን ጊዜ የሚቀመጡት እኔ ብዙውን ጊዜ ከምቀመጥበት መቀመጫ ፊት ለፊት ነው። እኔ አዘውትሬ ቤተ መጽሐፍት እየሄድኩ የማጠናው በእርግጥ ቦታው ለማጥናት ከመኖሪያ ክፍላችን የተሻለ ቦታ ሆኖ ሳይሆን አልሚን አይቼ ለመመለስ ነበር። ሁልጊዜ የምቀመጠው ከእሷ ፊት ለፊት ሲሆን በየመሃሉ ጥናቴ እየተተወ መተያየት የተለመደ ነው። አብዛኛውን ጊዜ አቀርቅሬ የማጠና ልምሰል እንጂ ቀልቤም ሆነ ጆሮዬ ያለው እነሱ ሹክሹክታና ሳቅ ላይ ነበር። መቼም ሰው ትኩረት ከሰጠ የሚያፈቅረውን ሰው መለየት አይሳነውም ብዬ ስለማስብ እኔ እሷን እንደማፈቅራት ሁሉ እሷም ለእኔ ፍቅር አላት ብዬ በመገመቱ ሳልታክት ፊት ለፊቷ ተቀምጬ አይኗን ማየት ተያይዣዋለሁ። እሷም ብትሆን እንደኔ አታብዛው እንጂ አልፎ አልፎ ሰረቅ እያደረገች ማየት አልቀረም። ነገር ግን እኔ ከዚህ አልፌ እሷን ለማናገር ወኔ ሳላገኝ እነሆ ቀናት በወራት ወራት ደግሞ በዓመታት ተተኩ። አንድ ቀን ታዲያ እንደለመድኩት እሷኑ ለማየት አንገቴን ቀና ሳደርግ አልሚና በፈገግታና በጥቅሻ ተቀበለችኝ። ጥቅሻው ለኔ ነው ብዬ ስላልገመትኩ ከበስተኋላዬ ሌላ ሰው ይኖራል ብዬ በማሰብ ወደ ኋላ ዞር አየሁ። የነበረው ግን ግድግዳው ብቻ ነበር። ለካስ በመደንገጤ ጥግ መቀመጤን ጭምር ረስቼው ነበር። አስተያየቷ ትዝ ይለኛል። ፈገግ ብላ ፍዝዝ ባለ አይን የምትመለከተው እኔኑ ነበር። እፍረቴ ስለመጣ መልስ በመስጠት ፋንታ ቶሎ አንገቴን ሰብሬ የውሸት ጥናቴን ተያያዝኩት። ግን አላስችል ስላለኝ ትንሽ ቆየት ብዬ ቀና ስል አሁንም አይኗ እኔው ላይ እንደተተከለ ነው። መልስ ስላልሰጠኋት ደንግጣ ነው መሰል በፊቷ ላይ የሀፍረት ስሜት ይነበብ ነበር። እኔም ይህንኑ ለማሸነፍ የሞት ሞቴን ፈገግ አልኩ። የኔና የአልማዝ ፍቅር ህይወት እዚሁ ላይ በፈገግታ ተጀመረ። ዛሬ የኔ ፈገግታ በቦታው ባይኖርም ይሄው እሷ ግን አሁንም እንደሳቀች ነው። ፎቶዋ ወደ ግድግዳዋ ዙሬ ማታ ለብሼ ያደርኩትን የተጨማደደ ልብስ መቀየር ጀመርኩኝ። ከመቸኮሌ የተነሳ ሸሚዜን አዛንፌ ጫማዬን አዟዙሬ እግሬን ለማስገባት ትግል ገጠምኩ። ጫማዬን እንደምንም ተጫምቼ ልብሴን ለበስኩና ኮቴን ከመስቀያው ላይ አንስቼ እየተጣደፍኩ ወጣሁ። በሩን ሳልዘጋ ጉዞ ከጀመርኩ በኋላ ልዘጋው ተመለስኩ። ሰራተኛዬ ቤት ውስጥ እንደሌለች አሁንም ረስቼው ነበር። ከዚያም ታክሲ ተሳፍሬ ወደ አዲስ አበባ ፖሊስ ጽሕፈት ቤት ከነፍኩ። የአዲስ አበባ ፖሊስ ጽሕፈት ቤት ወደ ጎጃም በር በሚያስኬደው መንገድ ከሰሜን ሆቴል ዝቅ ብሎ ይገኛል። የኔ ሰፈር ደግሞ የድሮ ቃጫ ፋብሪካ አሁን አዲሱ ኮካኮላ የሚባለው አካባቢ ስለነበር እዚያ ለመድረስ ቢያንስ ከአንድ ሰዓት በላይ ይወስዳል። በዛ ላይ እንደኔ በጭንቀት ለሚጓዝ ሰው አንድ ሰዓት ራሱ እንደ አንድ ቀን ሊረዝምበት ይችላል። እንደ ዛሬው ሳይሆን ከልጅነቴ ጀምሮ አለማያ እስከ ገባሁበት ጊዜ ድረስ ይህንን መንገድ ቢያንስ በሳምንት አንድ ይጓዝበት ነበር። በተለይ ፊልም ማየት ስለምወድና ጃን ሆይ ቢያንስ በሳምንት አንዴ ፀሐይ ሆስፒታል የተኙ ህመምተኞችን ለመጎብኘት ሲመጡ ብር ስለሚሰጡን ከሲኒማ ኢትዮጵያ፣ ከሲኒማ አድዋ፣ ከሲኒማ ኢምፓየር ጋር ወይም ከሀገር ፍቅርና ከማዘጋጃ ቤት አንዱ ጋር ሳልገባ አልቀርም ነበር። ለዚህም ካልሄድኩ ማዘጋጃ ቤተ መጽሐፍት ለጥናት ሳልሄድ አልቀርም። በተለይም አሁን የሚሄድበትን ፖሊስ ጣቢያ ድሮ
ቋንቋ ማርበት ከነበረው ከጣሊያን ካልቸራል ኢንስቲትዩት አጠገብና ደርግ የኢሃፓና የሌሎች ፖለቲካ ድርጅት አባል የሆኑት የፖለቲካ እስረኞችን እያሰቃየ የሚገድልበት ወንጀል ምርመራ እየተባለ የሚጠራው እስር ቤት አካባቢ ስለነበር በደንብ አውቀዋለሁ። እንዲያውም ከጣሊያን ካልቸራል ኢንስቲትዩት ቋንቋ ተምረን ስንወጣ እዛ ስንደርስ መንገድ ተሻግረን ነበር የምንሄደው። አንዳንዴ የደርግ መርማሪዎች የሚገርፉና የሚያሰቃዩት ሰው ሲያጡና ሲደብራቸው ከኃላፊና አግዳሚው ሰው ውስጥ ኢሃፓ ይመስላል የሚሉትን ያጎፈረ ወጣት ከመንገድ ላይ የያዙ አስረው ስለሚያሰቃዩ ምንጊዜም በዚያ የምናልፈው በፍርሃት እየተርበደበድን ነበር። አራዳ ጊዮርጊስ ቤተክርስቲያን አካባቢ ስንደርስ ልቤ ምቱ ጨመረ። የምን ነገር ነው? የምን ጣጣ ነው? እንዴት ከዚህ ሁሉ ዓመት በኋላ እንዲህ ሊሆን ይችላል? ገና መልስ ያልተገኘለት ጥያቄ ነበር። አሁን መርበትበቱ ምንም ዋጋ የለውምና እውነታውን ለማወቅ ወደ ፖሊስ ጣቢያ ቤቱ ጉዞ ቀጠልኩኝ። በር ላይ ለቆመው ዘብ ተጠራቼ እንደመጣሁ አስረድቼና ተፈትሼ ወደ ቀጠረኝ 50 አለቃ ቢሮ አመራሁ። ቢሮዋ ጠባብ ናት። እዚያችሁ ውስጥ 2 ፖሊሶች ተቀምጠው ስለነበር የፈለገኝ 50 አለቃ የቱ እንደሆነ ጠይቄ ወደሱ ተራመድኩ። 50 አለቃው አንድ ተላልጣ ልታልቅ የደረሰች ጠረጴዛ ላይ አጎንብሶ እየጻፈ ስለነበር አጠገቡ በቆሜን ቶሎ አላየም ነበር። ቀና ብሎ ሲያየኝ ደነገጥኩ። ጠቆር ያለ ነው። ትንሽ ቆይት ብሎ ይቀመጡ እንኳ ሳይለኝ እኔ ጋ ነው ብሎ አፈጠጠብኝ። አዎ በስልክ እዚህ እንድመጣ ቀጥረውኝ ነበር። አልማዝ አስፋውን በተመለከተ ተፈልጌ ነው አልኩኝ። የረሳውን ነገር ያስታወሰ በሚል ሁኔታ አቶ አማረ አንተ ነህ? ተቀመጥ አለኝ። እኔ ግን ከመቀመጤ ምን ነው ለምን ፈለጋችሁ? በደህና ነው? አልማዝ ደህና አይደለችም እንዴ? በማለት አከታትዬ ጠየቅኩ። 50 አለቃው በተረጋጋ መንገድ ይቀመጡ አቶ አማረ፣ ስለ አልማዝ ሁኔታማ ከኛ በላይ እርስዎ የሚያውቁ መስሎ በማለት አንዴ አንተ አንዴ ደግሞ አንቱ እያለ ጥያቄ ያቀረበልኝ። እንደተቀመጥኩ አቶ አማረ 50 አለቃ ደፍርስ እባላለሁ። አሁን እርስዎን የፈለግንበት አልማዝን በተመለከተ ከእርስዎ የምንፈልገው መረጃ ስላለ ነው። አልገባኝም። የምን መረጃ ነው ከኔ የምትፈልገው? መጨረሻ ላይ ስለነበረው ሁኔታዋ ነው። አልገባኝም 50 አለቃ፣ ግልጽ ብታደርግልኝ። እንዴት አልገባሁትም? የሚያውቁትን ነገር እኮ ነው የጠየቅኩት። ማለትም ስለ አልማዝ የሚያውቁትን ነገር ሁሉ አንድ ባንድ በዝርዝርና በግልጽ እንዲነግሩን እንፈልጋለን። ይኸውም የት እንደተዋወቃችሁ፣ ግንኙነታችሁ ምን አይነት እንደነበርና በኋላም እንዴት እንደተለያያችሁ እያለ ያልጠበቅኩትን ጥያቄ ይጠይቀኝ ጀመር። እኔም መልስ በመስጠት ፋንታ አልማዝ የት እንዳለችና ምን አዲስ ነገር እንደተፈጠረ መጀመሪያ እንዲነግረኝ ተወጥኩት። ነገር ግን ይህንን የሚነግረኝ የሚጠይቀኝን ሁሉ ከመለስኩ በኋላ መሆኑን ነገረኝ። አማራጭ አልነበረኝምና መልስ ለመስጠት ዓመታት ያስቆጠሩ ትዝታዎቼን ማሰባሰብ ጀመርኩ። ቤተ መጽሐፍ ውስጥ የነበረውን የመጀመሪያ ትውውቃችንን ቆጠብ ባለ ሁኔታ ነግሬው መልስ እንዲሰጠኝ ብጠብቅም ከኔ ገና በጣም ብዙ መስማት የሚፈልገው ነገር እንዳለ መሆኑን ዳግመኛ ስለነገረኝ ሌላ አማራጭ አልነበረኝምና ትረካዬን ልቀጥል ስል አንድ ነገር ግልጽ ላደርግልዎት። ታሪኩ መቀነጫጨብና የምፈልገውን ቁም ነገር የሚያሳጣን መሆን ስለሌለበት ይህ አያስፈልግም ከምልዎት ውጪ ሁሉንም ይግለጹልን አለኝ በአጽንኦት። አዎ ቤተ መጽሐፍ ውስጥ በፈገግታ የተጀመረው ትውውቃችን በደጅም ቀጠለ። ቤተ መጽሐፍት እንደተዘጋ እነሱ ፊት ለፊት እኔ ከኋላ ተከታትለን ወጣን። ተማሪ ሁሉ ወደ ማደሪያው አምርቶ ስለነበር የቀረነው እኛ ብቻ ነበር። ከቤተ መጽሐፍት ፊት ለፊት ባጫጭሩ ተከምረውና በግራና በቀኝ በተተከሉ ጽዶች የተከበበችውን ላቭ ስትሪት ወይም የፍቅር ጎዳና ተብላ የምትጠራውን
ጠባብ መንገድ ለሁለት ዘግተው እየተሳሳቁ በዝግታ ይሄዱ ስለነበር ከኋላቸው ስደርስ ዝግ ለማለት ተገደድኩ። ለማለፍ ይቅርታ መጠየቅና መንገድ ማስከፈት ስለነበረብኝ እየፈራሁ በጥግ በኩል ይቅርታ ብዬ ለማለፍ ስሞክር ይባስ ብሎ እሱን ተዘጋብኝ። በሌላኛው ዳርቻ ለማለፍ ስሞክርም ለካስ ሆን ብለው የሚያደርጉት ድርጊት ነበርና ያችንም መልሰው ዘጓት። ግር ብሎኝ ቆምኩኝ። እንደማለት ስል የት ለመሄድ ነው ችኮላ? ለጥናት ከሆነ ያጠናኸው ይበቃል። ጥናት ሲበዛ ጥሩ አይደለም፣ ያሳብዳል ይባላል። ስለዚህ አንዳንዴ እረፍትም ጠቃሚ መሆኑን አትዘንጋ አለችኝ የኔ መካሪ። የምመልሰው ጠፍቶኝ ፈዝዤ ቆምኩ። ሁልጊዜ እንዴት እንደማናገራትና ሳወጣና ሳወርድ ውላለሁ። አንዳንዴም በህልሜ አገኛትና ከማውራት አልፌ ሳቅፋት ይታየኛል። ግን አንድም ቀን ደፍሬ በእውኔ አንዲት ቃል ትንፍሽ ብዬ አላውቅም። ከየት የመጣ ትንፍሽ ማለት? ቀና ብዬ እንኳ የማያት ብዙ ርቃ ከሄደች በኋላ ነበር። አንዳንድ ጊዜ ዛሬስ የመጣው ይመጣል እንጂ ሳላናግራትማ አልመጣም ብዬ ቆርጬ ይወጣና በምታልፍበት መንገድ ላይ ስጠብቃት እውልና አጠገቤ ስትደርስ እጭ ከጓደኞቿ ጋር ነው ያለችው። ያ ሴታ ሴት ተሾማ አጠገብ አለ። ወይም ወደ ሆነ ቦታ ለመሄድ ስለቸኮለች አሁንም ቀልቧን ሰብስባ አታናግረኝም እያልኩ ሰበብ ፈጥሬ እመለሳለሁ። አንዳንዴ ደግሞ ብቻዋን ከወጣች እንደ ነገሩ እከተልና በአጋጣሚ ዞር ካለች አቅጣጫዬን ቀይሬ እሄዳለሁ። ዛሬ ግን እሷው ቀድማ ስታናግረኝና መንገዱ ወለል ብሎ ሲከፈትልኝ የምናገረውና የማደርገው ጠፍቶኝ ፈዝዤ መቆሚ ምን ይባላል? አሁን ወደድኩም ጠላሁም ልወጣው ከማልችለው እውነታ ጋር ተፋጥጫለሁና መልስ መስጠት ስለነበረብኝ አልቸኮልኩም ብዬ በነበርኩበት ፈዝዤ ቆሜ ቀረሁ። መፍራቴን እንዳወቁና እንዳዩ በሳቅ መንከትከት ጀመሩ። ሳቃቸውን ስሰማ መላ ሰውነቴ በድንጋጤ ወረረው። ይባስ ብሎም ጉልበቴ መብረክረክ፣ ላቤም በፊቴ ላይ ችፍ ማለት ጀመረ። አይገርምም? ላብ በጨለማ ያውም በብርድ ወቅት እፍረቴን ለማስወገድ በሚመስል መልኩ እጇን ዘርግታ እንተዋወቅ፣ አልማዝ እባላለሁ፣ እሷ ደግሞ ኤልሳቤት ትባላለች አለችኝ። አልማዝ ስልክክ ያለች ቆንጆ ነች ማለት ባይቻልም የደስ ደስ ያላትና ያያት ሁሉ የሚወዳት ፊቷ የሚማርክ የቀይ ዳማ ነች። ኤልሳቤት ጠቆር ስለምትል የእሷን ቅላት ታጎለዋለች እንጂ ቀይ የምትባል አልነበረችም። ከሁለመናዋ እኔን የሚስቡኝ ግን ጎላ ጎላ ያሉት አይኖቿና ከፍልቅልቅ ሳቋ ጀርባ የተደበቁት ሳቅ አድማቂዎቹ ነጭ ሰልፈኛ የሚመስሉት ጥርሶቿ እንዲሁም ውብና ተመጥኖ የተሰራው ከንፈሯ ነበር። ከዚህ በላይ ደግሞ ቀጠንና ረዘም ያለች ሆና ከወደታች ሰፋ ያለች ናት። አልማዝ ምንም እንኳ ለውበቷ ብዙ የማትጨነቅ መኳኳልና መሽቀርቀር የማታበዛ ብትሆንም እንደ ነገሩ እንኳ ለባብሳ ስትወጣ መላ ሰውነቷ ውበትን ይላበሳል። እኔ በተለይ እሁድ እሁድ ልብስ ለማጠብ እንደ ነገሩ ሆና ስትወጣ ማለትም ላለባበሷም ሆነ ለመልኳ ብዙም ሳትጨነቅ ሳያት በጣም ታምረኛለች። ጸጉሯ ዞማ ሆኖ ጀርባዋ ላይ አይተኛም እንጂ ሉጫ ነው ማለት ይቻላል። ሌላው እኔን የሳበኝ የድምጿ ቃና ነው። ቤተ መጽሐፍ ውስጥ ስትንሾካሾክም ሆነ መንገድ ላይ ስታወራ ስሰማት የሙዚቃ ቃና ያለው ድምጿንና አወራሯን ተከትለው ወደ ላይና ወደ ታች የሚንከባለሉት አይኖቿ ማንንም የማማለል ችሎታው አላቸው። ምንም እንኳ ከግቢው ተወዳጅና አማላይ ሴቶች እሷ ብትሆንም ለኔ ግን ከሁሉም በላይ የቆንጆ ቆንጆ ነበረች። 50 አለቃው ለዛ ቢስ ፈገግታውን እያሳየኝ የሚገርም ነው። ለምን ሰዓሊ ወይም ደራሲ አልሆንክም? በጣም ጥሩ ገለጻ ነው። እስኪ አሁን ደግሞ እንዴት እንደተዋወቃችሁ በዝርዝር ንገረኝ አለኝ በትዕዛዛዊ ስሜት። አነጋገሩ የለበጣ ቢመስለኝም አማራጭ አልነበረኝምና ትረካውን ቀጠልኩ።
እዚያ የፍቅር ጎዳና ላይ ቆሜ ፈራተዋ እያልኩ ስሜን ተናገርኩ። ጊዜው ብሪቅም ትክክለኛ ስሜን የተናገርኩ ይመስለኛል። ድንጋጤውም ቀስ በቀስ እየለቀቀኝ በመሄዱ በእነሱ ጨዋታ አምጭነት የቆጤ ባጡን መቀባጠር ጀመርን። እኔም ብዙ ቁም ነገር ያለው ጨዋታ ባላመጣም የተቻለኝን ያህል አወቃሁ። በመጨረሻም ወደፊት አብረን ለማጥናት ተነጋግረን ተለያየን። ክፍል 2 ይቀጥላል።